ሁለተኛው ታሪካችን የአፎምያ ታሪክ ነው። ስለዚህ ሴትም ታውቃላችሁ። እሷም ባሏ አስተራኒቆስም አፎምያ የተወደደ ባል አላት፣ ቅዱስ ሚካኤልን የሚወድ አስተራኒቆስ ይባላል። ማን አልኳችሁ? ስሙን አታውቁትም? እስኪ አስተራኒቆስ በሉ። በጣም ደግ ባል ነው። ሞተ። እሱ ሲሞት መቼስ ሴት ሆኖ ለብቻ ቤት መምራት ከጥንት እስከ አሁን ትንሽ ያስቸግራል ይመስለኛል። እናም ይህች ሴት ጠንካራ ሴት ነበረች። የባሏ መሞት ከዚህ ቀደም ያስለመደችውን ነገር አልከለከላትም። እናም የቅዱስ ሚካኤል በዓል በዝክሩ ቀጠለ፣ እየተዘከረ ማለት ነው። ከዕለታት በአንድ ቀን ያ ጥንተ ጠላታችን ዲያብሎስ መጣና ባልሽ ሞቷል፣ አሁን ያለሽው ብቻሽን ነው። የባልሽን ዓመታትና ተስካር አውጥተሻል፣ የሚገባሽን ሁሉ አድርገሻል። የቅዱስ ሚካኤልን በዓል ማክበር አቁሚ፣ ጸሎትሽ ስለትሽ በእግዚአብሔር ፊት ደርሷል። አሁን ሌላ ባል አግብተሽ መኖር ትችያለሽ አላት። ዲያብሎስ ማንን መስሎ መጣ? ቅዱስ ሚካኤልን። የሚገርማችሁ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች እንዲህ ብሏቸዋል። እስመ ለሊሁ ሰይጣን ትሜሰል ከመ መልአከ ብርሃን፣ እሱ ራሱ ሰይጣን የብርሃን መልአክ መስሎ ይገለጣል አለ። እሱ ራሱ ሰይጣን የምን መልአክ መስሎ? የሰማችሁ ነው አይደል? የብርሃን መልአክ መስሎ ይገለጣል። አያችሁ፣ ዲያብሎስ ራሱን ሆኖ መጥቶ አያውቅም፣ አይመጣም። ወደ ገነት የገባው የተወደደና ያማረውን እባብን መስሎ ነው። እባብ እንደምታስቡት እንዲዘለግላጋና የሚያስጠላ አልነበረም። በጣም የሚያምር የግመል ልጅ ነበር የሚመስለው፣ መቅድመ ወንጌል ወይም የሥነ ፍጥረት መጽሐፍ እንደሚናገረው። ስለዚህ ተመልከቱ፣ በሚወደድ እባብ አድሮ ነው ይግል። ዛሬም ጥንትም ወደፊትም እንዲህ ነው። በምትጠሉት ነገር ላይመጣ ይችላል። ባልጠበቅነው ባልጠረጠርነው ነገር ነው የሚመጣው። ራሱን ያን ጨለማ ፊቱን ይዞ ቢመጣማ ሰይጣን ራሱ ሰይጣን አይሆንም ነበር። ይህንን ጨለማ ፊቱን ይዞ ቢሄድ፣ አሳቻ መልኩን ይዞ ቢሄድ፣ ራሱን ገልጦ ቢሄድ ማንም በምድር ላይ ክፉ አይሆንም። ክፉ የሚሆነው ደግ የሚመስል ሌላ ነገር እያዘዛቸው ነው። ለማንኛውም የሚያበራ የብርሃን መልአክ መስሎ ተገለጠ። ማን አንተ አለችው። ጾምተይ የምትለኝ ዝክር አቁም የምትለኝ አንተ ማን ነህ ባለችው ጊዜ እኔ እግዚአብሔር መልአክ ቅዱስ ሚካኤል ነኝ አላት። ይህን ጊዜ እሷ ዝም ብላ የዘመናችን አይነት መንጋ የምትባል አይነት ሰው አይደለችም። መንጋ ማለት ያው ዝም ብሎ መቼ ሲባሉ አሃ እንደዚያ ነው እንዴ ብሎ መከተል ማለት ነው። ነው እንዴ እያሉ ዝም ብሎ የሚከተል ማለት ነው። ሐሳብ ሲነግርህ ምንድነው? ወሬ ሲነግርህ ሐሳብ ጨምርበት ይላል የሀገራችን ሰው። ወሬ ሲነግርህ ሐሳብ ጨምርበት፣ ለምን እንዴት ብለህ አሰላስል። እንዲሁ ዝም ብሎ የነገሩ ነው እንዴ ብለህ አትከተል ማለት ነው። አሜን አትበል ዝም ብለህ ማለት ነው። እና ዝክር አቁሚ ስትባል፣ ጸሎት አቁሚ ስትባል፣ ሌላ ባል አግብተሽ ኑሪ ስትባል፣ ባል ማግባት እንኳን ኃጢአት አይደለም። ባሏ ከሞተ ማንኛውም ሴት በቁርባን እንኳን ብታገባ ማግባት ትችላለች። ይሄ በቤተ ክርስቲያናችን የተፈቀደ ነው። ሚስትም ባልም እንደዛው በቁርባን ያገባት ሚስቱ ብትሞት አይ በቁርባን ነው ያገባው፣ በተክሊል ነው ያገባው፣ ሁለተኛ ማግባት አትችልም የሚል የቤተ ክርስቲያን ትምህርት የለም። አንዳንድ ምዕመናን ቆርባችሁ አግቡ ሲባሉ ይሄንን ካለማወቅ የሚፈሩ አሉ። ሚስቴ ብትሞትስ ብሎ እኔ ብሞትስ አይልም ወይስ ደግሞ ሌላ ማለት ነው በግልባቸው እንደዛ ብሎ የሚፈራ እና ያያችሁት እሱ ቋሚ ሌላው ሟች እንዴት ነው የሚሆነው? ለማንኛውም ይሄን በመፍራት ጋብቻቸውን በተክሊልና በቁርባን ከማድረግ የሚከለከሉ ሰዎች እንዳሉ ብዙ ጥያቄዎች ይመጣሉ ለኛ። ለማንኛውም ክርስቲያኖች በቁርባን ወይም በተክሊል የተጋቡ ሰዎች እንኳን ቢሆኑ በሞት ከተለየ አንዱ ማግባት ይችላሉ። እየሰማችሁኝ ነው? ማግባት ይቻላል። ይሄን የሚከለክል የቤተ ክርስቲያን ስራ ራሳችሁ ፈጥራችሁ ራሳችሁ ፍርሃቱን የምትፈጥሩት ራሳችሁ ሕጉን አውጥታችሁ ራሳችሁ ፍርሃትን ከልባችሁ አምጥታችሁ የምታመጡ ሰዎች ካላችሁ ራሳችሁን አርሙ። ማግባት ኃጢአት አይደለም። በስርዓት በሕግ ከሆነ ኃጢአት አይደለም። ለማንኛውም ይሄንን ማለቱ በራሱ በደል አልነበረም። ግን ጾም፣ ጸሎት አቁሚ ያላት ነገር፣ ዝክሩን አቁሚ ያላት ነገር ስላልተዋጠላት እንዴት እንዲህ አለኝ ብላ ለመሆኑ የእግዚአብሔር መልአክ ከሆንክ ምልክት የት አለ አለችው። እየሰማችሁኝ ነው?
ምን የት አለ? ምን የት አለ? ምልክት አላቸው። ቅዱሳን መላእክት ከእግዚአብሔር ሲሆኑ ምልክት አላቸው። ለምሳሌ ብዙ ጊዜ ቅዱሳን መላእክት ምንም እንኳን አንዳንድ ባህታውያን የሚይዙት ይሄ ወይም ደግሞ አባቶች የሚይዙት ትልቁን የብረት በትር መስቀል ባይሸከሙም ረቂቅ የሆነ በትረ መስቀል አላቸው። ያ ረቂቅ በትረ መስቀል እጁ ላይ የለም ስታየው። የንጉሥ መልእክተኛ ያለ ደብዳቤ አይሄድም። ያንተ መልእክት እውነት ከሆነ እግዚአብሔር ጾም ጸሎቱን እንዳቆም፣ የቅዱስ ሚካኤልን ዝክሩን እንዳቆም እሱ ልኮ ከሆነ በትረ መስቀል የት አለ አለችው። ለካ በትረ መስቀልን ለማስመሰል እንኳን መያዝ አይችልም። ለማስመሰል እንኳን ዲያብሎስ መንካት የማይችለው ይሄንን መስቀል ነው። ስለዚህ በደነገጥን ጊዜ ብዙ ጊዜ ወይኔ እናቴ ከማለት ወይኔ ከማለት ማማተብን መልመድ ያለብንም ለዚህ ነው። ቢያንስ መደንገጣችንን ምክንያት አድርጎ ሌላ አደጋ እንዳይመጣብን ማለት ነው ክርስቲያኖች። ስለዚህ የመስቀል ምልክት የታለ ስትለው ለማስመሰል እንኳን የማይዘው ለማስመሰል ለማሳሳት እንኳን ይሄው ብሎ የማያወጣው የክርስቶስ የመስቀሉ ምልክት የለውም። አንተማ ቅዱስ ሚካኤል አይደለህም ስትለው አንቆ ያዛት። ከብርሃን የፈጠነው መልአክ ቅዱስ ሚካኤል ደርሶ አናቂዋን ዲያብሎስን አንቆ ጥሎ እሷንም ደርሼልሻለሁ፣ ዝክርሽን ቀጥይ፣ ጾምሽን ቀጥይ፣ ባል ማግባት አለማግባቱን እንደ ሕሊናሽ እንደወደድሽ አድርጊ ብሎ ዲያብሎስን ጠላቷን የትም ጥሎ አስሮ ጥሎ ከቤቱ አውጥቶ እሷን ነፃ አውጥቶ የተገለጠበት ጊዜ ነው። ሁለተኛው ባል ይሄ ነው። እንግዲህ ረዳት የሌላትን ሴት፣ ባሏ የሞተባትን ሴት የጠበቃት አይዞሽ አላት ያበረታት ይሄ መልአክ ስለሆነ ዝክሩን እስከ ዕለተ ሞቷ ቀጥላ ቅዱስ ሚካኤል ነፍሷ ከሥጋዋ ለይቶ ወደ ገነት እስኪወስዳት ድረስ በእምነት የጸናቸዋን ሴት ያጸናት ያበረታት ቅዱስ ሚካኤል ስለሆነ ዛሬ እናከብረዋለን ማለት ነው። ክብር ምስጋና ለታላቁ መልአክ ለቅዱስ ሚካኤል ይሁንልን። ክርስቲያኖች ለቤታቸው አስፈላጊ የሆነ ሰው ሊጎድል ይችላል። ልጅ ይጎድላል፣ ባል ይጎድላል፣ ሚስት ትጎድላለች። ያን ጊዜ ቤት እንዳይቀዘቅዝ፣ ያን ጊዜ ጎደለኝ የምንለው ነገር እንዳይኖር እግዚአብሔር በሕይወታችን የሚሾማቸው ጻድቃን፣ ሰማዕታት፣ ቅዱሳን መላእክት አሉ። በሕይወታችን ውስጥ ከተሾሙ ቅዱሳን መካከል እንግዲህ አንዱ ቅዱስ ሚካኤል ነው። ክርስቲያኖች ቤቷ እውነት ነው ባል የለም፣ የባል ጉድለት አለ። ነገር ግን ደግሞ አንድ ጸሐፊ እንዲህ ይላል፣ ሰው ብቻውን አይደለም። ሰው ምን አይደለም ማለት ብቻውን አይደለም ስላችሁ፣ አሁን እናንተ ብቻችሁን ቤት ስትሆኑ ማንም ሰው የለም ብላችሁ እውነት ነው ሰው ስለሌለ ብቻዬን ነኝ ብላችሁ ታስቡ ይሆናል። ግን የሚገርማችሁ ክርስቲያኖች ደግ ብንሆን ቅዱሳን መላእክት፣ ክፉን ከሆነ ደግሞ አጅሬዎቹ ያው በስም እንጥራቸው አጋንንቱ አብረውናሉ። ስለዚህ ብቻችንን አይደለም። ማንም ሰው ብቻውን ይሆን ዘንድ አይችልም። ማንም ሰው ወይ ርኩሳን አጋንንት ወይ ደግሞ ቅዱሳን ምን አሉ ማለት ነው መላእክት አሉ። ስለዚህ ብቻህን ልትሆን አትችልም። እኛ ግን በብቸኝነታችን ጊዜ እንደ አፎምያ ቤቴ ጎደለ፣ ምሰሶው ወደቀ ብሎ ከማንጎራጎር ከማዘን የቤቷ ጣሪያና ምሰሶ ያደረገችው ቅዱስ ሚካኤል ስለነበረ ይሄው ባሏ ቢሞት ያልተለያት ቤቷ እንዲቀዘቅዝ ለሰይጣን አሳልፎ ያልሰጣት እውነተኛ ጠባቂዋ ቅዱስ ሚካኤል ደረሰላት። ለዚህ መልአክ ክብር ምስጋና ለስሙ ይሁንልን።